በዘመነ መሳፍንት 1756 እስከ 1853 በሰሜን የኢትዮጵያ ከነበሩ አንዱ የእንደርታ ራስ ወልደ ሥላሴ በ1736 እስከ 1816 የራያ ምድር ወደ ግዛታቸው ለማጠቃለል ሙከራ አድርገዋል። ራስ ወልደ ሥላሴ አባታቸውን የገደለው ራስ ሚካኤል ስሁል በመሸሽ በራያ ምድር በተጠለሉበት ወቅት የአካባቢውን ስትራቴጂካዊ ጠቀሜታ ጠንቅቀው በመረዳታቸው ክርስትና እምነት በአካባቢው በማስፋፋት ዋነኛ የሥልጣን ተቀናቃኝ የሆኑትን ሙስሊም የየጁ ሥርወ መንግሥት ለማዳከም በራያ ሕዝብ ላይ ጦራቸውን በማዝመት የላስታና የትግራይን ግዛቶች የሚያገናኙ የንግድ መስመሮችን ተቆጣጥረዋል። ቢሆንም ግን በራስ ጉጉሳ የሚመራው የራያና የየጁ ሕዝብ በራስ ወልደ ሥላሴ ላይ በመዝመት በሃይማኖታቸውና በነጻነታቸው የመጣን ኃይል ለመመከት እንደቻሉ የታሪክ ድርሳናት ያትታሉ። ሌላኛው በራያ ሕዝብ ላይ የጦርነት ዘመቻ ካከናወኑ መሪ አፄ ዮሐንስ አራተኛም ተጠቃሽ ናቸው። 1864 እስከ 1881 የነገሱበት ጊዜ ነው። ጸሐፊዎች ስለ አፄ ዮሐንስ እናት ወይዘሮ ስላስ እንዲሁም ሚስት የተለያዩ ሐሳቦች ይሰጣሉ። አንዳንዶቹ የአፋር ዝርያ እንዳላቸው ሲያስረዱ፣ ከፊሎቹ ደግሞ የራያ ኦሮሞ እንደሆኑ ይናገራሉ። አፄ ዮሐንስ 1878 ዓ.ም እስከ 1880 ዓ.ም በሐሸንጌ እንደነበሩ የተጻፉ መረጃዎች ጠቁማሉ። ለዚህም ማሳያ ለእንግሊዝ መንግሥት በ1880 ዓ.ም ደብዳቤ እንደጻፉና ከደብዳቤው መጨረሻ ተጻፈ በሐሸንጌ ከተማ እያሉ የጻፏቸው ደብዳቤዎች ምስክር ናቸው። አፄ ዮሐንስ ወደ አፄነት በትረ ሥልጣን ከመምጣታቸው በፊት በአፄ ቴዎድሮስ ላይ ዓመፅ ባነሱበት ወቅት የመደበቂያቸውና ከጥቃት የሚጠለሉበት ቦታም የራያ ምድር እንደነበረ ምሁራኖች ይገልጻሉ። ከዚያም አልፎ ንጉሡና የራያ ሕዝብ የሚያገናኝ ሌላኛው ምስጢር የንጉሡ ብቸኛ ልጃቸው ራስ አርያ ከደንከልዋ አፋር ሚስታቸው በ1860 ዓ.ም ከመውለዳቸው በፊት ከራያ ለመውለድ ጋብቻ የመጠየቃቸው ጉዳይ ነው። ለአፄ ዮሐንስ የሚነገር አንድ ንግርት አለ። እሱም መንግሥት የሚያጠፋው የራያ ሙስሊሞች ናቸውና የራያ ኦሮሞዎች ናቸው ይባሉ ነበር። ንጉሥም ለሥልጣናቸው ቀናኢ ናቸውና ለንግርቱም ምን እናድርግ ብለው ለመኳንንቱና ለሃይማኖት አባቶች ሲያማክሩ ከፊሎቹ በጋብቻ መተሳሰር ይበጃል ሲሉ፣ አንዳንዶቹ ደግሞ ሙስሊሞችን ሃይማኖታቸውን ወደ ክርስትና በመቀየር እንዲጋቡ በማድረግ ያልቀየሩትን ከአካባቢው በማስወገድ ንግርቱ ተፈጻሚ እንዳይሆን ማድረግ ይቻላል የሚል ምክር ይሰጧቸዋል። ንጉሡ ማስከትለው ኦሮሞው ብዙ ነው፣ እንዴት አድርገን እናጠፋዋለን? ባይሆን በጋብቻ ብንተሳሰር ይሻላል በማለት የመጀመሪያውን ምክር በመቀበል በግዛታቸው ሰፊ የኦሮሞ ቁጥር ያለበት ራያ በመውረድ በወቅቱ የራያ መሪ ለነበሩት አብደላ አባሴሮ ሽማግሌ ይልካሉ። አብደላ አባሴሮም የሀገር ሽማግሌዎችን ሰብስቦ ሁኔታውን ይነግራቸዋል። ለሀገር ሽማግሌዎቹም ምን ልበል እስኪ ጊዜ ወስዳችሁ ምከሩበት፣ ሐሳባችሁን ስጠኙ ብሎ ያማክራቸዋል። የሀገር ሽማግሌዎቹም በንጉሡ ጥያቄ ዙሪያ ምክክር ይዛሉ። ምክሩም እንደጨረሱ መሪያቸው አብደላ አባሴሩ እንዲህ ብለው ይነግሯቸዋል። ከራያ ተወላጅ ውጪ አንጋባም በማለት ያማክራቸዋል። አብደላ አባሴሩም የሀገር ሽማግሌዎችን ምክር በመቀበል የንጉሡን ጥያቄ አለመቀበሉ በመልእክተኞቻቸው ያሳውቃቸዋል። በመልሱም የተበሳጩት ንጉሡም አብደላ አባሴሩ እንዲታሰሩ አድርገው ይቀጧቸዋል። በዚህም ንጉሡ ተበሳጭተው ወደ ደንከል አፋር ፊታቸውን በማዞር የራስ አርያ እናት ክርስትና አስነስተው ሊያገቡ እንደቻሉ ይነገራል።
የንጉሱና የራያ ሙስሊሞች ጠብ በዚህ እንደተጀመረ በታሪክ ገጽ ተሰንዷል። ንጉሱም በ1864 ዓመተ ምህረት በራያ ሙስሊሞች ላይ ከምድረ ገጽ የማጥፋት ዘመቻ ዘመቱ። ንጉሱ ገና በንግስናቸው ማግስት የመጀመሪያ ስራቸው የራያ ባላባቶች በማስወገድ አካባቢው በቀጥታ በራሳቸው ባለሟሎች ቁጥጥር ስር እንዲውል ማድረጋቸው በራያ በነበራቸው ቆይታም የአካባቢውን ነፃ የራስ ገዝ አስተዳደር በቀጣይ በስልጣናቸው የሚመጣውን አሉታዊ ተጽዕኖ በተገቢው በመረዳታቸው ነው። አፄ ዮሐንስ ከሃይማኖት ጋር ተያይዞ ወደ ራያ ለሁለተኛ ጊዜ የዘመቱት ደግሞ በ1870ዎቹ አካባቢ ነበር። ንጉሱ ሙስሊሙን ወደ ክርስትና ማስቀየር የጀመሩት በኦፍላ ነው። የኦፍላ ሙስሊም ሕዝብ ቀድሞ ከዋግ መሪዎች በደረሰባቸው ተጽዕኖ የተወሰነው ወደ ክርስትና ሃይማኖት ቀይረዋል። ንጉሱ ከፊል ኦፍላን ወደ ክርስትና የመቀየር ስራቸው እንዳጠናቀቁም ፊታቸው ወደ ሐሸንጌ በማዞር ስለ ሐሸንጌ ባጠኑት ጥናት ሕዝቡ የአካባቢው ተጽዕኖ ፈጣሪ በሆኑት በጅሮንድ አደም እና ሙሳ ጎልጃ በሚባል ባለጸጋዎች ስለሚመራ እንደ ቀሪው ኦፍላ ሕዝብ ሃይማኖታቸው አይቀይሩም የሚል መረጃ ደረሳቸው። በወቅቱ ሐሸንጌ በሁለት አስተዳደር ትተዳደር ስለነበረ በቅድሚያ በጅሮንድ አደም ወደሚያስተዳድሩት በዘመቱት ባለሀብቱ በሰላማዊ መንገድ ክርስትና እንዲቀበሉ ቢጠይቋቸው ባለሀብቱ ለንጉሱ በመሳደብ በሃይማኖታቸው እንደሚጸኑ በማሳወቃቸው ንጉሱ ሀብታቸውን በመውረር አራራ ወደሚባል ቦታ በግዞት እንዲሰደዱ አደረጉ። የእንደዶ ሕዝብም ሃይማኖቱ አልቀየርም በማለት ገረብ ጉንዲ ወይም አይኒ በሚባል ቦታ ክርስትና የሚቀበሉና የማይቀበሉ በሁለት በመለየት ክርስትና ያልተቀበሉትን 300 ሰዎች እንዲገደሉ እንደተደረገ ይገለጻል። በተመሳሳይ ወደ ሁለተኛው አስተዳደር ወደ ሆኑት ሙሳ ጎልጃ በመሄድ ወደ አድቦ ሙሳ ዘመቱ። ሙሳ ጎልጃ የተባሉ ባለጸጋ እስልምናቸውን እንዲቀይሩ ሲጠየቁ በሃይማኖታቸው ስለጸኑ ሀብታቸውን በመውረር እኔ ወደ ማልገዛው አገር ሂዱ በማለት ከቀያቸው ስላባረሯቸው ባለጸጋው ወደ አፋር ተሰደዱ። የአድቦ ሙሳ ሕዝብ ፋራ በሚባል ቦታ በመሰባሰብ እስልምናቸውን እንዲለውጡ ቢጠይቃቸውም ሃይማኖታችንን አልለውጥም በሚል ስለጸኑ የባለሀብቱ ሁለት ወንድሞችና አጎቶቻቸው ጨምሮ 500 ሰዎች እንዲገደሉ እንደተደረገ ይነገራል። በእምነታቸው የጸኑትና ከሞት የተረፉት ወደ ቆላ የራያ ክፍል እናም ወደ ተለያዩ አካባቢ ለቀው ለመሄድ ተገደዋል። ንጉሱም አዲስ ላስቀየራቸው ክርስቲያኖች ያገለግል ዘንድ ሚካኤል ቤተክርስቲያን አስገነቡ። ንጉሱ የኦፍላና ሐሸንጌ ሕዝብ ወደ ክርስትና ከቀየሩ በኋላ የዓይናቸው ማረፊያ ቆላማው የራያ ሕዝብ ላይ አደረጉ። በጥናታቸው መሰረትም ጦራቸውን ወደ ራያ አዘቦ አዘመቱ። በኦፍላ የተደረገውን ቀድመው የተረዱት የራያ አዘቦ ሕዝብ በሃይማኖታቸው መሪዎቻቸው በሼኽ ጀማል አንዬ ወረባየና ሼኽ አቡዋ እና በሼኽ ሐንጋታይ ጋባተ እንዲሁም ቦሩ አባኩቻ እየተመሩ ጦሩን አናስገባም አሉ። ሁኔታው ያላማራቸው ንጉሱ ሐሳባቸውን በመቀየር በሰላማዊ መንገድ በእናታቸው ክርስቲያን የሆኑት ሼኽ ሐንጋትያ ልተዋወቅ፣ በሰላም እንወያይ በማለት መልእክተኛ እንደላኩ ጸሐፍት ያትታሉ። በመሆኑም የራያ ሕዝብ ከጥንት ጀምሮ የራስን በራስ የማስተዳደርና አልገዛም ባይ ሕዝብ መሆኑ በተለያዩ ጊዜያት አስተዳዳሪዎች የራሳቸው ምስልን የፈጥረው ሕዝቡን በኃይል እንዲገዛም የሥልጣን ኃይላቸውን ተጠቅመው በኃይል ለመግዛት ያደረጉት ጥረት በየዘመናቱ በአንድነት ተደራጅቶም ለማንነቱና ለሕልውናው የሚታገል ብርቱና ጀግና ሕዝብ መሆኑ ከጥንት ጀምሮ የተደረጉ ታሪክ ነው። ባለፉት በርካታ ዓመታትም የራያ ሕዝብ የመብትና የኢኮኖሚ ተጠቃሚነት መብቱ ተደፍጥጦ በተለያዩ የኃይል አስተላለፍ ውስጥ በመግባት ለመብቱና ለሕልውናው ሲታገል ቆይቷል። የራዮች ትግል ከጥንት ጀምሮ ሲያደርጉት የነበረው አልገዛም ባይነት ለዛሬው የማንነትና የራስ በራስ የማስተዳደር መብትና ትግል ምን አይነት ትምህርት ሊወሰድ ይገባል ትላላችሁ? በሚል ጥያቄ በመጫር የዛሬው የቮይስ ኦፍ ራያ ሚዲያ
የትረካ ሰዓታችን እናጠናቃለን። በሌላም የትረካ ጊዜ እስከምንገናኝ ዩቲዩብ ቻናላችን ሰብስክራይብ በማድረግ ሼር በማድረግ ሌሎች ተደራሽ አድርጉ በሚል እናሳስባለን። ጤና ይስጥልን።